ከዚህ በኋላ ያለው ነው ሁጃ የሚቆምብሽ። ሰዎች እስልምናን አውቀው ተረድተው ከተቀበሉ በኋላ ታቱ የሚያደርጉ ወይም ደግሞ ንቅሳት የሚያደርጉ ሰዎች ሐራም ነው፣ አይፈቀድም፣ ያስጠይቃል ያ ነገር ማለት ነው። ካደረጉም በኋላ ደግሞ በቃ በሰሩት ነገር ተጸጽተው ንስሐ ከገቡ ወደ አላህ ይቅር ይባላሉ ማለት ነው። አንቺ ደግሞ ሳታውቂ ያደረግሽው ነገር ነው ማለት ነው። እስልምና ሐራም መሆኑን አንተ አሁን ገና መግባትሽ ነው። አንድ ሕፃን ልጅ እንደተወለደ ዓይንህን ግለጥና አባትህን ለይ አይባልም። ያንቺ ሌብልሽ እንደዛ ነው። ስለዚህ አብሽሪ፣ ገና ልትወለጅ ያለሽ እንትን ነሽ ማለት ነው። ጽንስ ላይ ያለሽ ነሽ። ዛሬ ነው እንግዲህ ኢንሻላህ የምትወለጁ ማለት ነው። አሁን እያታገድን ነው፣ አዋላጆች ነን ራሱ ማለት ነው። ልናዋልድ ነው፣ ገና ልትወለጂ ነው። እና አሁን ተወለሽ እናትና አባትሽን ዓይንሽ ምናምን አትባይም። ስለዚህ ታቱን አስጠፋለሁ ብለሽ እንዳይቆስልብሽ፣ በጣም በሽተኛ ነው የምትሆኚው። የእምነት ታቶ ቢሆንም ችግር የለውም። ምንም መስቀል አድርገው የመስቀል ታቶ ያላቸው ሰዎች እኮ አሉ። የእምነት ታቶ ቢሆንም ችግር የለውም እኮ እንትን አይልማ። በቃ ኦልሬዲ ሰውነትሽ ላይ እኮ አብሮ ኖሯል። እሱን አስጠፋለሁ ብትይ አንደኛ ኮስት ያደርግሻል፣ ዋጋው በጣም ትልቅ ነው። ሁለተኛ ነገር ደግሞ አይጠፋም፣ ጠባሳ ነው የሚሆነው፣ ሰውነትሽ ይበላሻል። እንደዛ ነው። በልብስ ሸፍኙ፣ በልብስ ለመሸፈን በልብስ ሸፍኙ። አብሽሪ። ብዙ ሰዎች እንደዛ አሉ፣ ወንዶች በተለይ አላቸው። እና እንደዛ ነው። ተመለሰልሽ? ጥያቄው ተመለሰልሽ? ኦኬ በቃ አሁን ኡስታዝ ጀማል መቀጠል ትችላለህ። እሺ መርሀባ። ማንም ጣልቃ እንዳይገባብን አሉ አንዳንዶች ሙት ሊያነሱ ይችላሉ። እሺ ዝግጁ ነሽ ሀይከል? እሺ በመጀመሪያ እስልምናን ለመቀበል ያስገደደሽ አካል የለም አይደል? እኔ ማንም የለም። እንደነገርኳችሁ ነው። እኔ በልጅነቴ ነው ወደ ኦርቶዶክስ እምነት የሄድኩት። ምንም አላውቅም። በቃ ሳታውቅ የምትሆነው አለ አይደለ? በቤተሰብ ነው የሄድኩት ነበር እና ምንም አላውቅም። እና እኔ እሱን መከታተል ከጀመርኩ በኋላ ነው ብዙ ነገሮችን ማየት የጀመርኩት። ክርስትና ላይ ጥያቄ የፈጠረብኝ እና ብዙ ጥያቄ ጠይቄ ነበረ። ምንም መልስ አላገኘውም። ስለዚህ ወደ ነበርኩበት መመለስ አለብኝ እና ትክክለኛው እምነት የኢስላም እንደነበረ ገብቶኛል እና መመለስ እፈልጋለሁ። እሺ አሁን እኔ የምለውን ተከትለሽ ትያለሽ። እሺ አሽሀዱ አላ ኢላሃ ኢላላህ وأشهد أن محمدا عبده ورسوله وأن عيسى عبد الله ورسوله ማሻአላህ። አሁን ያልነውን የምስክር ቃል በአማርኛ እንደግመዋለን። ከአላህ በስተቀር በእውነት የሚመለክ አምላክ እንደሌለና ነቢዩ ሙሐመድም የአላህ መልእክተኛና ባሪያ መሆናቸውን በልቤ አምኜ በአፌ መሰክራለሁ። ነቢዩ ኢየሱስም
የአላህ ባሪያና መልእክተኛ መሆኑን በልቤ አምኜ በአፌ መሰክራለሁ። ማሻአላህ ማሻአላህ ማሻአላህ። አላሁ አክበር አላሁ አክበር። ኡስታዝ ዋሂድ ጀዛከላህ ኸይረን። ጨርሻለሁ። ያው በቀጣዩን ሀሳብ ሌሎች ኡስታዞች ይችላል። ኡስታዝ ዋሂድ አለ። ማሻአላህ ማሻአላህ። አላሁ አክበር አላሁ አክበር አላሁ አክበር። ተክቢር አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር። አይሰማም? ተማሪ ይሰማል። አሁን መጣ ወይት ነበር። ማሻአላህ። እንግዲህ በርቺ ተማሪ። ኡስታዝ ጀማልን አግኝ፣ በውስጥ ስልክ ስጪውና ያው የሰለምቴዎች ግሩፕ አለ፣ እዛ ገብተሽ ተማሪ። አሁን እንግዲህ ከዚህ በኋላ ትምህርት ነው፣ በእውቀት ላይ የተመሰረተ ነው መሆን ያለበት። መበርታት አለብሽ ማለት ነው። አላህ ጽናቱን ይወፍቅሽ። ላኢላሀ ኢለላህ የሚለውን ገመድ ይዘሻል። እስከ መጨረሻው ደግሞ ይህንን ገመድ አጽንተሽ መጠበቅ አለብሽ። እስከ ሞት ድረስ መያዝ አለብሽ ማለት ነው። መሀል ላይ በእኛ ባክስላይድ የሚባል ነገር አለ፣ ማዳለጥ የሚባል ነገር አለ። ዋን ሴፍት ኦልዌይስ ሴፍት የሚባለው ትምህርት እኛ ጋር የለም። አንድ ጊዜ የዳነ ሰው ሁሉ ጊዜ ይድናል ማለት አይደለም። ጽናት የሚባል ነገር አለ። አላህ በቁርአን ውስጥ በሱረቱ ሙእሚኑን ምዕራፍ 23 ቁጥር 1 ላይ ምዕመናን በእርግጥ ዳኑ ይላል። ከምንድን ነው የዳኑት? ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 103 ላይ ከእሳት ጉድጓድ አፋፍ ላይ ነበራችሁ ከእርሷ ዳናችሁ ነው የሚለው። ስለዚህ ከአፋፉ ከሽርክ ከኩፍር ከምናምን ድነሻል። ነገር ግን ያዙ ነው የሚለው። ያላህን ገመድ አጥብቃችሁ ያዙ ስለሚል ገመዱን አጥብቀሽ መያዝ አለብሽ። ጉድጓድ አለ፣ ከጉድጓዱ ተንጠልጥለሽ የወጣሽበት ነው። ከአፋፉ ላይ ገመድ ነው። ገመዱን ከለቀቅሽው ያው ታች ገደል ነው ያለው እና ጥንቃቄ ያስፈልጋል። ኢንሻአላህ ስም እንዲወጣልሽ ትፈልጊያለሽ? አክቹዋሊ ስሜ ነው። ስሜ ይሄን የቤተሰቦች ያወጡልኝ ስም ነው ካላችሁ የሙስሊም የተወለድኩበት ቦታ ላይ የሙስሊም መጠሪያ ስም ነው ስሜ። ኦኬ ትችያለሽ፣ መዛም መጽናት ትችያለሽ ከወደድሽው። እሺ አይ ማውጣት ካወጣችሁልኝ ደስ ይለኛል። እሱማ ጥበብ አለው፣ ያላ ስራ ነው። ጥበብ ስላለው ሂክማ ብትባይስ ምን ችግር አለ? ሂክማ ማለት ጥበብ ማለት ነው። ተቀብያለሁ። ኢንሻአላህ የሚቀጥለው በቃ ሂክማ ብለሽ በቅነት ሀይከል ብለሽ እንደምትመጪ ተስፋ አለን። እመጣለሁ። አመሰግናለሁ። እናመሰግናለን። በቃ ተማሪ ስልክ ተለዋወጡ ከኡስታዝ ጀማል ጋር። እሺ እሺ እሺ። ፎሎ መልስ ሻወር ተወስጃለሽ። አጠገብሽ ምናልባት ጓደኛ ምናምን አለሽ እስልምናን የሚያስተምርሽ ስለ እስልምና ሙስሊም ጓደኛ? መናገር የለም አሁን ላይ የለኝም። ሙስሊም ጓደኛ የለኝም። እሺ በቃ ስልክሽን በውስጥ አስቀምጪልኝና ሶታ እደውልልሻለሁ። ያለው ነገር እናወራለን ኢንሻአላህ። መርሀባ። እሺ ኡስታዝ